ሙቺ ያንቺ ሞት ለኔ ሰላም ነው ዳግም ዋቅልክ ዳግም ብሌን ምን በጥፊ ስለመታው እኔንም ልትገለኝ ነው? ባሌን የገደለውን ሰው አገኘሁት። እውነት ማን ነው? ቃል አሁን መጣ። ቃልን ስማታ ሙቀቴ ሰማ በአንተ ምክንያት እኮ ነው እንደዚህ ያልኩት። እኔ የምለው ግን ምን ተፈጥሮ ነው ጥላ ያወጣችሁ? መልስልኝ እንጂ ስማታል ወይስ አልሰምካትም? ማን ነው እንደሱ ያለሽ? ማንንም ይበለኝ። አድርገዋል ወይስ አላደረከው? ልዋሻት አልችልም። እውነቱን ከነገርኳት ደግሞ አጣታለሁ። ዳግም መልስልኝ እንጂ ስማታል ወይስ አልሰምካትም? መልስላት እንጂ ስታደርገው እኮ የዚህን ያህል አልተጨነክም ነበር። አንቺ ነሽ አንቺ እርጉም። ደግሞ ወሬነት ሊነሳብህ ነው? ብሌን እየታውቂያት አይደል? እኛን መለየት ነው የምትፈልገው። አዎ ግን ጥሩ ነገር ነው ያደረገችው። ተሳክቶላታል። ብንለያይ ይሻላል ዳግም። ባልቀርብ ይሻለኝ ነበር። ዳግም አሁን በግልጽ ንገረኝ፣ አድርገዋል ወይስ አላደረከው? ብሌንዬ አድርገዋል ወይስ? ዳጊ እንዳትዋሽ፣ ካልሆነ ግን ልሂድልህ። እንደዛ በፍቅር የሰምካቸውን ከንፈሬን እያየክ መዋሸት ከከበደ ብዬ ነው። አፍሽን ዝጊ አንቺ የተረገምሽ። ደሞ ስትናደድ በጣም ነው የምታምረው። ድጋሚ እኮ ሳሚ ሳሚ እያለኝ ነው። ትሰሚኛለሽ? ህይወትሽን የምትፈልጊው ከሆነ ከፊቴ ጥፊ፣ አለበለዚያ እገልሻለሁ። እሺ እኔ ቀንጃ ከመሞትማ በሄድ ይሻለኛል። ቃል ወዴትም እንዳትሄጂ ዳግም። ለመጨረሻ ጊዜ ነው የምጠይቀው፣ አድርገዋል ወይስ አላደረከውም? በቃ ሳላስበው ነው ከማንም በላይ የምጠላትን ሴት የሳምኳት። ከዳኝ ዳግም በእኔ ላይ። እኔ ላንተ ብዬ እኮ ራሴን ብዙ አደጋ ላይ ጥያለሁ፣ ግን አንተ እምነቴና ፍቅሬን በላ። አይዞሽ የኔ ቆንጆ፣ ደግሞ እኮ ሆን ብሎ አይደለም። እንግዲህ ዛሬ ስሜቱን መቆጣጠር ሳይችል ሴት ሳመ፣ ነገ ደግሞ አስቢው። የኔ ቆንጆ እባክሽ በእኔ ምክንያት እኮ ነው፣ እሱን እንዳትጠዩ። አንቺ ቃል በፈጠረሽ ሂጂልኝ፣ ሂጂልኝ። በቃ ተሸንፌያለሁ፣ ሂጂልኝ። እሺ እናንተ ግን በንግግር ፍቱት። እሺ መለየት ጥሩ አይደለም። ደግሞ እህትና ወንድም መሆናችሁ እንዳትረሱ። ዳግም ትንሽዬ እንኳን ለእኔ ስሜት ካለና የምታስብልኝ ከሆነ በፈጠረ በእናትህ ይዣለሁ። ሁለተኛ አጠገቤ እንዳትደርስ በቃ። መጣለሁ ካለ ስንት ሰዓቱ ነው?
ምን ነው እንዳይሄድ በከለከልኩት ኖሮ። ሄሎ ሰለሞንዬ። ሄሌኒ ፍቅር፣ ምን ነው ቆየህ? በሰላም ነው እንዴ? ሰውዬው ደርሶብኛል። ማን እንደነገረው ባላውቅም አውቆብኛል። የት ሆነህ ነው? ይኸውልሽ ገኒ፣ ልጄን አደራ ሁሌም አባቱ እንደሚወደው እየነገርሽ አሳድግልኝ። ቆይ ምን ሆነሃል? ምንድን ነው የተፈጠረው? ገኒ ያውቁታል። አትጠብቂኝ፣ ግን ሁሌም ወድሽ እንደነበር አስታውሽ። ያውና አቶ ሰለሞን ያዙትና ግንባሩ በጥይት ብላችሁ ግደሉ። ገኒ ደረሱብኝ። ደህና ሁኚ የኔ ውድ። ሰለሞን ምንድን ነው የተፈጠረው? እነማን ናቸው? ቆይ አንተ የት ነህ? ሰል ምንድን ነው የተፈጠረው? ቆይ ግን እነማን ናቸው? አባትህ በሰው እጅ ነው የሞተው። ገዳዩ ደግሞ አንተን ከኔ የምጣጣለ ሰውዬ። ቆይ እኔ ግን በምን ጉልበቴ ነው በኃይሉ አባትን ገዳል ብዬ የምነግርህ? ከነገርኩህ ደግሞ ለበቀል ስትል ህይወትን ታበላሻለህ። የአውሬ ድጋሚ አንተን ይገልብኛል። ምንድን ነው ያስጨነቀሽ ነገር? ለምን አትነግሪኝም? ምንድን ነው ግን እያስጨነቀሽ? ንገሪኝ እንጂ። ታዲያ እንድትጠራጠርሽ ማድረግ የለብሽ። መጠየቅ አለብሽ። እሺ አታስብ ለሱ። ግን የጭንቀትን ማፈን እኮ መጥፎ ነገር ነው። ለኔ እኮ ብታማክሪኝ ቀለል ይልሻል። እባክሽን ይቅርታ አድርጊልኝ። ተሳስቼ ነው። ደግሞ ከመሳሳም ውጭ ምንም ያደረኩት ነገር የለም። ለአሁኑ ነው? መቼም አይፈጠርም። ብሌን አፈቅርሻለሁ። ካላንቺ መኖር አልችልም። እኔ ደግሞ ከአሁን በኋላ ከአንተ ጋር መኖር አልፈልግም። ዳግም ቆይ እኔ ምን አድርጌ ነው ይሄ ሁሉ ነገር እኔ ላይ የምታደርገው? እባክሽን ይቅርታ አድርጊልኝ። አምኜ ነበር፣ አፍቅሬ ነበር። ዳግም እኔ ላንተ ስል ብዙ ችግር አይቼ ነበር። ግን ደግሞ አንተ ፍቅሬን በላ፣ እምነቴን በላ፣ በስሜቴ ላይ ተጫወትክ። አይንህን ማየት አልፈልግም። ሄደልኝ ከዚህ፣ ሄደልኝ ከዚህ፣ ሄደልኝ። አልፈልግም በቃ። መልስላት እንጂ ስታደርገው እኮ የዚህን ያህል አልተጨነክም ነበረ። ለዚህ ሁሉ ተጠያቂ አንቺ ነሽ። ዋጋሽን ነው የምሰጥሽ፣ ዋጋሽን።
ይሄ ሰውዬ ያለ ምግብ በረሃብ ሊገለኝ አቅዶ መሆን አለበት። ከትላንት ጀምሮ ዝር አልለም። በቃ እዚሁ ያለ ምግብና ያለ ውሃ እንድሞተን ፍላጎቱ። ለዚህ ነገር ደግሞ ቃል ነች ተጠያቂዋ። አዎ ቃል ነች። እንዴትም ብዬ ልውጣና አገኛታለሁ። መውጣት አለብኝ ከዚህ። እንዴትም መውጣት አለብኝ። ምንድነው? አሁንም ልስትብኝ ነው የመጣው? አይደለም ልገልሽ ነው የመጣው። ዳግም ልቀቀኝ። ፈልገህ ባረከው ነገር እኔ ጋር ነው እንደምትዝትብኝ። ዝም በይ። አውቀሽ ነው የነገርሻት እኔና እሷን ለመለያየት። ዳግም ያሰማከኝ ነው። ልቀቀኝ። አልለቅሽም። ከዚህ በላይ ችግር እንድትሆኝብኝ አልፈቅድልሽም። አንቺን ካልገደልኩሽ መቼም አታልፊ። ዳግም ዳግም ዛሬ የምሩን ሊገላት ነው የመጣው። ሆሆ ምን በወጣኝ ብቀየስ ነው የሚሻለኝ። አንቺ ከሃዲ የምር እንድሞተውሽ ሙቺ፣ ያንቺ ሞት ለኔ ሰላም ነው። ዳግም ልቀቀኝ። ዳግም ምን አይነት አውሬ ነህ አንተ? የምር ልገለኝ ነበር እኮ። ቆይ ገና ነገር ተናገርሽ ብለህ ነው? እውነትም እስከ ዛሬ አላውቅም። ለካ እያስመሰልክ ነበር። ብሌን አይ ዳግም አስተካክላለሁ ብለህ ሁሉንም ነገር አበላሸው። እኔ እያለሁ ደግሞ መቼም አንድ ላይ አትሆኑ። አንተ የኔ ብቻ ነህ። የኔ ካልሆንክ ደግሞ የማንም አትሆኑ። አትንካኝ አውሬ። ብሌን ምን በጥፊ ስለመታው እኔንም ልትገለኝ ነው? እኔ ገሬ አይደለሁም ነህ እንጂ። ባለፈው ሳሚን በጩቤ ልትወጋው ሞከርክ። ትናንት ደግሞ በኃይሉን ወጋኸው። ዛሬ ደግሞ ቃል ልትወጋት ነበር። ከዚህ በላይ ገዳይ መሆንህን ለማረጋገጥ እኔን እስከምትገለኝ መጠበቅ ነበረብኝ? አንቺ ስታኮርፊኝ ምንም ማሰብ አልቻልኩም። ያለ አንቺ መኖር አልችልም። በዚሁ ከቀጠለ ከዚህ የባሰ ሰው ነው የምሆነው። እና እኔ ምን አገባኝ? ለምን የፈለግከውን አትሆኑ? ዳግም ከዚህ በኋላ ለአንተ ይችን ታክል አልጨነቅም። ክዳኸኛል ዳግም። ጭራሽ የማላውቀው ሰው ሆናል። ከዚህ በኋላ አንተ ለእኔ ሞተሃል። እሺ ምንድነው ግን እያስጨነቀሽ? ንገሪኝ እንጂ ገንዬ። ጭንቀትን ማፈን እኮ መጥፎ ነገር ነው። ለኔ እኮ ብታማክሪኝ ቀለል ይልሻል። አይ ግን ምን ብዬ ነው የምነግርሽ? የሚነገር ነገር አይደለም። ማለቴ ለማንም ያልተናገርኩት ሚስጥር ነው። ኧረ እባክሽ ለባህሉ ስነግረው ጥሩ ዋጋ ያወጣልኛል። እንደምንም ብዬ ሚስጥሩን እንድትነግሪ ማድረግ አለብኝ። እኔ እኮ ሚስጥርሽን ገመናሽን ሸፋኝ ጎረቤትሽ አይደለሁ? ቤተሰብ ለመሆን የግድ የስጋ ዝምድና መኖር አለበት? ኧረ አይደለም፣ ሚስጥሩ ከባድ ነው። ለእኔም ላንቺም በጣም አደጋ ነው። ይሄ ነገር እኮ በጉጉት ሊገለኝ ነው።
ያንቺ ጭንቀት እኮ ለኔም ጭንቀቴ ነው ገንዬ። አንቺ እኮ ጎረቤቴ፣ ጓደኛዬ፣ ሁሉ ነገሬ ነሽ እኮ። ክፉ ነገር እኮ ቢደርስብኝ አንቺ ነሽ እኮ ከማንም ቀድመሽ ምትደርሽልኝ። እንዲህ ስትጨነቂ እያየሁ ዝም አልልም። ይሄንንም እኮ ብናወራበት ቀላል መፍትሄ ይኖረዋል። እንግዲህ ገንዬ እንግዲህ አልነግርሽም ካልሽ ባዳነሽ ካልሽ እንግዲህ ምን ይደረጋል? በግድ ንገሪ ብዬ አላስገድድሽም። እውነቷን እኮ ነው። ይሄን ነገር ብቻዬን እያሰብኩ ልፈነዳ ደርሻለሁ። ለልጄ መናገር አልችልም። ስለዚህ ከጎረቤቴ ጋር እየተመካከርኩ ቢያንስ ጭንቀት ማቃለል አለብኝ። አለበለዚያ በጭንቀት መፈንዳቴ ነው። በቃ ገነት አትጨነቂ። አይ አንቺ እኮ ልክ ነሽ። ከአንቺ የሚበልጥ ምስጢረኛ ጓደኛ የለኝም። ቆይ እነግርሻለሁ። ወደሽ ነው የምትነግሪኝ? ከአንቺ የምወስደው መረጃ ለእኔ ትልቅ ሀብት ነው። በዚህኛው ደግሞ ብዙ ገንዘብ ማገኝ ይመስለኛል። ቃል አሁን መጣለች። ወይኔ ለካይም አለ። ሄለን እኔ ክፍል እንደፈለግሽ በምቾት እየተንደባለልሽ፣ እኔ ስሞት ግን ባላይ ያለፍሽኝ አንቺ ከሃዲ። ትናንት ብለሽ ሰላም ሚስጥር የልን ነገር ያልነበረ እንዴትም ብለሽ ከዚህ ቤት መውጣት አለብሽ። በሰላም አልወጣም ብለሻል። አሁን ደግሞ ሄለን እንደገደልሽ ነው የምቆጥረው። ማንም ሰው እየሞትኩ እያየ ጸጥ ብሎ አያልፍም። አንቺ ግን በቁሜ ነው የገደልሽ። ስለዚህ በዚህ መርዝ ድፍት ትያለሽ፣ እገላገልሻለሁ። ምን አይነት እድለ ቢስ ነኝ! ለጥቂት ሰከንዶች እንኳን ደስተኛ ሆኜ መኖር አልችልም። ደስታ አገኘው ብዬ ሳልጨርስ የሆነ ችግር ይመጣብኛል። ይኸው አሁን ራሱ ፍቅር አገኘው ስል ዳግም ጭራሽ የማላስበውን ሰው ሆኖ ቁጭ አለ። ግን አሁንም እወደዋለሁ። ምን አይነት ደካማ ሴት ነኝ! ለምንድን ነው የማልጠላው? ስለዚህ በዚህ መርዝ ድፍት ትያለሽ፣ እገላገልሻለሁ። ይሄን ነገርማ እኔ መስጠት የለብኝም። ከሞቶች ደግሞ ለእኔ ነው ችግሩ። ስለዚህ ማን ቢሰጣት ይሻላል?
ብሌን ዳግምን ምንም እንኳን በወደውም እንድትለያዩ እንኳን ብፈልግም እንዲህ በመሆንሽ ግን በጣም አዝኛለሁ። አታስቢ፣ ምንም አልሆንም። እሱ እኮ ነው የኔን ፍላጎት አይደል? አሁን ምን ፈለግሽ? ሄለን ትንሽ አሟታል መሰለኝ እና ይሄንን ጁስ ወስደሽ ስጫት። እሺ። ምን ነው? ከሳሎን እኮ ነው የወጣሽው። ሳሎን ከነበርሽ ደግሞ አንቺ ለሷ ለመስጠት ይቀልሽ ነበር። ለምን እንሰጣት ፈለግሽ? ምን መሰለሽ? ምን ፈልገሽ ነው? ሄለን ምን ልታደርጋት ነው? አንቺ ቆይ እንዴት ነው የምትናገሪው? ሄለን ቆይ ምን ላድርጋት እችላለሁ? ሄለን ማለት እኮ ጓደኛዬ እህቴም ናት። ታዲያ ለምን እኔ ጋር መጣሽ? አንደኛ ነገር ስራሽ ነው፣ ሁለተኛ ነገር ደግሞ ገረድ ነሽ። ያዘዝኩሽን ነገር ካለምንም ጥያቄ መስራት አለብሽ። እኔ ግን ለዛ አልነበረም ስጫት ያልኩሽ። ያው ከሄለን ጋር በትንሽ ነገር ተጋጭተናል እና አሁን ደግሞ አኩርፋኛለች። ምንም እንኳን ብንኮራረፍም በውድ ጓደኛዬ መጨከን አልችልም። ለዛ ነው ስጫት ያልኩሽ። እንደዛ ከሆነ እሺ እሰጣታለሁ። ግን ቃል አንቺ ብትሰጫት የሚሻል ይመስለኛል። በዛም ትታረቃላችሁ። ኤድ አንቺ ገረድ ደከምሽኝ። ቆይ እሱ ነው የመች ጠፋኝ። ብታይ ሄለን ነገር ማስረሳ በጣም አኩራፊ ልጅ ናት። በራሷ ጊዜ ካልሆነ ደግሞ አታናገረኝም። አሁን ራሱ ይዤላ ብሄድ ትመልሰኛለች። በጣም አኩራፊ ልጅ ናት። ሰምጭ አሁንም መከረኛ ጥያቄሽን ታነሻለሽ ብዬ ነበረ። የት ናት? እኔ ክፍል ነች። እሺ እሰጣታለሁ። ሄለን አንቺና ይቀስ እዚህ ቤት ያለሽ ነገር አብቅቷል። አንቺ ጥገኛ። ሄለን ጁስ አምጥቼልሻለሁ እንጂ ጠጪ። እዚህ ሰፈር ከመምጣት በፊት ባለቤቴ ነፍሱን ይማርና በጣም ጥሩ ስራ ነበር የሚሰራው። ግን አንድ በተረገመ ቀን ባለቤቴ በጣም መጥፎ ሰው ተዋወቀ። የስራ ሸሪኩ እንደሆነ ብቻ ነበር ይነገረኝ። ብዙ ስራ አብረው ይሰሩ ነበር። ግን ባለቤቴ ሸሪኩን ወንጀል እየሰራ እንደሆነ ደረሰበት። እሺ ከዛስ? ባለቤቴ በጣም ሀቀኛ ሰው ነበር። ተው ይቅርብህ እያልኩት ካላጋልኳቸው ሞቼ ይገኛለሁ አለ። ከዛ መረጃውን አሰባሰበና ከአንድ ከሚያውቀው ፖሊስ ጋር ተቀጣጥሮ ለሱ መረጃው ሊሰጠው ሄደ። የሚገርምሽ እኔ ምንም ነገር አልጣመኝም ነበር። ይሄ ወዳጅ የሚለውን ፖሊስ እኔ ከበፊትም አላምነውም ነበር። ሙሉ መረጃውን አትስጠው፣ ተው የሰውዬ ባይታመን ስለው የተወሰነ መረጃ ብቻ አስቀርቶ ሁሉንም ይዞት ሄደ። እና ፋይሎቹ እስካሁን አሉ? እሺ ገንዬ ቀጥይልኝ፣ አላቋርጥሽ። ከዛ ውዱ ባለቤቴ በሰው እንደወጣ ቀረ። እየጠረጠርኩት ፖሊስ እንደፈራሁት ካደው። ስልክ ደውሎልኝ ድምፁን እየሰማሁት ባለቤቴን ገደሉብኝ። እሱሽ ገንዬ አታልቅሽ፣ አታልቅሽ፣ በቃ አታልቅሽ ገንዬ። ታዲያ ምንድነው እያስጨነቀ ያለው? ባሌን የገደለውን ሰው አገኘሁት። እውነት? ማን ነው? በኃይሉ ይባላል። በኃይሉ? ምን ነው ደነገጥሽ? በኃይሉን ታውቂዋለሽ እንዴ? አይ አላውቀውም። አደነጋገጥሽ እኮ የምታውቂው ነው ይመስለው። መስሎሽ ነው? አላውቀውም። ለወሬ ስስገበገብ ራሴን አጋልጬ ነበር። እንዴት ነው የምታየኝ? ጠርጥራኛለች ማለት ነው? እና ይሄን ያስጨንቀሽ? አዎ፣ ምን ማድረግ እንዳለብኝ አላውቅም። ለልጆቹ ከነገርኳቸው ደግሞ ለልጆቹ ወይ በሞትኩት። ለካ ይሄን ምስራች አልነገርኩሽም። ከአመታት በፊት የጠፋብኝ ልጄን እኮ አገኘሁት። እውነት? የምርሽ ነው ገኒ? አዎ። ይሄን የመሰለ ወሬ እያለ ገንዬ በጣም ደስ ብሎኛል። የእውነት
እሺ በኃይሉ ለዚህ ዜናማ ብዙ መክፈል ሳይጠበቅብህ አይቀርም። ጁስ አምጥቼልሻለሁ እንጂ ጠጪ። አንቺ ነሽ ያዘጋጀሽው? አይ እኔ ነኝ ያዘጋጀሁት። ምንድን ነው የሚያንተባትብሽ? ምንሽን ነው ግን ያመመሽ? ስለምን ህመም ነው የምታወሪው? አላመመሽም እንዴ? ምንድን ነው የምታሟርችብኝ? ወይስ እንድታመም ፈልገሻል? ቃል አውቃ ነው እንደታማለች አለችኝ። ምን ፈልጋ ነው እቺ ልጅ? ከቃል ጋር ግን በምንድን ነው የተጣላችሁት? የተጣላችሁት? አልተጣላችሁም እንዴ? አሃ ተጣልተናል አለችሽ? ትላንት ትንሽ ተጨቃጭቀን ነበር፣ ግን ማታ አብረን ያደርነው። የውሸቷን ነው ማለት ነው ያናገረችኝ? ካልተጣሉ ካልታመመች ለምን እኔን ሰጣት ፈለገች? ለምን እሷ አሸችኝ? የሆነ ነገር ልታደርጋት ፈልጋ ነው እንዴ? ወይኔ ጉዴ! እንደ ሰላም እሷን የምትገላት ፈልጋ ይሆን እንዴ? ቆይ አጠጪው። ለምን? እንትን ስኳር አልጨመርኩበትም። እና ያለ ስኳር የፈጨሽው? ምን አይነት ነፈዝ ነሽ? አንቺ ቆይ ጨምርልሽ። አንቺ ሆዳም አገኘው ብለሽ ይሄንን ጁስ ጠጪና ድፍት ያያታለሽ። ላንቺ የሚገባው እሱ ነው። አንቺ ቆይ ለምንድን ነው ጁስን ያልሰጥሻት? እንትን ስኳር አንተው ብላኝ ነው። አንቺ ደደብ አድርጌበታለሁ እኮ። እኔ እንጃ እሷ አልቻለችም። ቆይ ሳጠጣው ነው እንደ አንሶታል የምትልሽ? ትንሽ ብሌን ምን ልታረጊ እየሞከርሽ ነው? ቆይ ምን መሰለሽ ትንሽ ብቻ ቀመሰችውና አንሶበታል አለችኝ። ትንሽ የስኳር ጨምርላትና ሰጣታለሁ። አምጩ እኔ ራሴ ጨምርበታለሁ። አይሆንም እኔ ራሴ ጨምርላት ይሻላል። የሆነ ነገርማ ልታረጊ እየሞከርሽ ነው። ኧረ በፍጹም አንቺ እባክሽ አንቺ ካዲ ዛሬማ እንዴትም ቢሆን አታርፊያትም። ምን ላድርግ? እቺ ክፉ አትቀየርም ማለት ነው። ምን ባደርግ ነው የሚሻለኝ? በፈጣሪ ማነው? ብሌን አንቺ ብሌን በር እየተንኳኳ ነው። ምን አገባኝ? ቆሞ መዋል ይችላሉ። እሺ በቃ መጣው። ተመስገን ጥሩ ሰዓት ነው። አንቺ እባብ በኃይሉ ሲፈታ ሁሉ ነገር ወደኛ ዞርሽ አይደል? መቼም አይሳካልሽም። ሁሌ ክፉ ሀሳብ ማሰብ ብቻ። መቼ ነው ግን ጥሩ ሰው የምትሆነው? ሳሚ እንዳሰብኩ አይደለም። ዝም በይ አንቺ ውሻ። ለነገሩ ውሻ ለባለቤቱ ይታመናል። እኔ አልከልኩም። አትዋሽኝ። እባክህ ሳሚ አንዴ ላስረዳ።
አልለቅሽም፣ እገልሻለሁ። አንቺ ካዲ! ሳሚ ለምን አባህኑ ለኔ ነገር ከታ ከእናቱ ጋር እንትን ያጣላችሁ ስለ አባቱ ሲያውቅ ደግሞ ይገድላል። ያኔ ምን እንደምታደርግ እናያለን።